እህቴ ከ4 ዓመት በኋላ ሀገሯ ልትገባ። እንኳን ደስ አለ። አመሰግናለሁ። ባይገርም ይሄ መኪና ራሱ የተገዛው እሷ በላከችው ገንዘብ ተጠራቅሞ በብድር። አታውቅም፣ ነገ ስትመጣ ሰርፕራይዝ ታደርጋለህ። ታደላችሁ። ፍቅራችሁ በጣም ያስቀናል። ግድ ነው። ከፍቅር በላይ ማምን አለ ታውቃለህ። በቃ የሆነ ወጥሬ ሰርቼ ምናምን የእሷን ኃላፊነት መቀበል ነው የምፈልገው። ልክ ነህ፣ ግድ ነው። እና በቃ እሷም ልክ እንደ ራሷ መልካም ሰው አግብታ ጥሩ ህይወት፣ የተረጋጋ ህይወት እንድትኖርልኝ ነው የምፈልገው። ምኞቴ እሱ ነው። በቃ ፈጣሪ ያሰብከውን ያሳካልክ። አመሰግናለሁ። ስደውልልኝ ስሜቴ ሆኜ ጨቀጨኳ በማይመለከት። አረ ችግር የለም። ሄሎ ሄሎ፣ ግርማ ነህ? አዎ ነኝ። ይቅርታ ጋሽ ከላይ አሁን ወጡ። ምን ወጣ? አዎ እንዳትመጣ ልነግርህ ነው። እሺ በቃ እሺ። ምን ነው ችግር አለ? አይ ምንም ችግር የለም። በቃ አቁመው፣ እዚህ ጋር ደርሻለሁ። ስንት ቆጠረ? 8.50። ይቅርታ ግን ብር አልያዝኩም። ምን? ጠብቀኝ ይዞ አረ ወንድሜ በእናትህ ምግብ ከበላሁ 1 ቀን አልፎኛል። እና በላበስ ሳይኖር ነው በራይድ የምትመጣው? አረ ስለ ፈጣሪ አዳምጠኝ አንዴ ላስረዳክ። አሁን በጣም ችግር ላይ ነኝ። ታሪኩ ረጅም ነው። አንድ ሀብታም ዘመድ አለኝ እና ብዙ ጊዜ ሀገር ውስጥ አይሆንም። ስራውን በጣም የተጨናነቀ ነው። መምጣቱን የሚነግረኝ ጎረቤቱ እንደመጣ ደወለልኝ። እሺ ቀጥል፣ እየሰማሁ። እሱ በር ጋር ስደርስ ተቀብዬ ልከፍል ነበር፣ ግን ደውሎ ወጣልኝ። እና ብር ከሌለ እንደምንም ለምነ በባስ አመጣው። የዘመዴን ነገር እየነገርኩ ሳወጣ ልደርስበት ፈልጌ ነበር፣ ግን ይኸው በራይድ መጥቼ ማመለጥ። መጀመሪያ ብትነግረኝ አሪፍ ነበር። እሺ ላትለኝ ትችላለህ ብዬ ነዋ። ይቅርታ፣ እኔ መታለልን ስለማልወድ ነው። አጭበርባሪ ምናምን መስለኝ። ኧረ እኔ ነኝ ይቅርታ ማለት ያለብኝ። አንተማ ምን አደረግ? ምግብ አልበላውም ያልክ? አዎ ትናንትና አንድ ዳቦ ይቀመስኩ። አይዞ በቃ ጋይቺ ደግሞ ሰዓት ሆናለች፣ ያዛት። ኧረ ወንድሜ ይሄን ሁሉ አክስሪክ። ችግር የለውም እንካ ያዝ። ምሳ ልጣበት። አመሰግናለሁ። ሁለታን ፈጣሪ ይክፈል። እሺ ግባ በቃ ልመልስ። ኧረ ችግር የለውም። ይሄን ሁሉ ሰጥቼ እዛ ጋር ምግብ ቤት አለ፣ በልቼ በባስ ሄዳለሁ። አንተ ሂድ። ይሻላል? አዎ ሂድ አንተ። በቃ እሺ አይዞህ። እሺ